አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከውቢቷ ጊራና በጣም የሚያምር ኤል ሰርቪስ የተሰራ ነው የማሳያችሁ ማለት ነው። ያው እንግዲህ ለድምጽ ጥራቱ ይቅርታ ጠይቃለሁ። ትንሽ አመም አድርጎኝ ነው ድምጼን ዘግቶኛል ማለት ነው። ስለዚህ እስኪ ማን ነው የሰራው እንዴትስ ነው የተሰራው የሚለውን ኢንሻአላህ ኳትዙስ ምንድነው የሚለውን ዛሬ በዝርዝር የማስረዳችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብ አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እንግዲህ ከውስጡ ለምንጀምረው ውስጡ እንግዲህ እንደምታዩት ግድግዳው ቀለሙ በጣም የሚያምር ነው። ሲንቴቲክ ቀለም ነው ተቀይጦ የተቀባው ማለት ነው። ወደ ኮርኒሱም ስንመጣ እንግዲህ እንደምታዩት ማሻአላህ በጣም ነው የሚያምረው። በሚያምር ዲዛይን ነው እንደዚህ ተደርጎ የተሰራው። ይሄን ዲዛይን እንግዲህ ማን እንደሚሰራው ባላግራችሁን ታውቁታላችሁ። አብዱ ጉማቴ ነው። ማሻአላህ አዲስ ፈጠራዎችን እየፈጠረ ነው የሚሰራው። ከሰዎች ኮፒ በማድረግ ሳይሆን ወረቀት ላይ ስሎ ልክ በዛ በመረጡት መሰረት እንደዚህ አሳምሮ ነው የሚያስረክባቸው ማለት ነው። እንግዲህ ኮርኒሱ ማሻአላህ ስንት አይነት ነው? ወደ 5-6 አይነት ነው እዚህ ጋር አሁን የተጠቀመው ከለሩ ማለት ነው። ስፖት ላይቶችም እንደምታዩት ነው። ከመካከል ላይ ብሉቱዝ አምፖል አለው ትልቁ ማለት ነው። የ7500 ይሄ አንደኛው ክላስ ነው። እንግዲህ እንደምታዩት ሌላኛው ክላስ በየክላሶቹ እየዞርን የምናያቸው ይሆናል ማለት ነው። ስለዚህ በዚህ ዲዛይን ማሰራት የምትፈልጉ ስልክ ቁጥር አስቀምጣለሁ። አብዱ ጉማቴ ጋር ተገናኝታችሁ የምታሰሩ ይሆናል ማለት ነው። እዚህ ኮሪደሯ ናት። እዚች ሸዋሯ ናት የምታዩት እንግዲህ መብሪያ ማጥፊያው ምናምን ነው። እዚህ ጋር ደግሞ ሌላኛው ክላስ ነው። የሁለቱኛው ይሄ መኝታ ክላስ ነገር መሰለኝ። እዚህ ጋር የምታዩት እንግዲህ ልክ የዛው አይነት ዲዛይን ነው እዚህ የተሰራው። ይሄ ሌላ ነው፣ አንድ አይነት እንዳይመስላችሁ። ለምሳሌ ይሄ ሌላ ነው፣ ይሄንኛው ሌላ ነው ማለት ነው። የክላሱ አንድ አይነት ዲዛይን ቢሆንም ማለት ነው። እዚህ ጋር እንደምታዩት የ7500 አምፖል ነው ያለው። ዲዛይን እንግዲህ በፈለጋችሁ ዲዛይን እናንተ ወረቀት ላይ ስላችሁ የዚህ አይነት ዲዛይን ነው የምንፈልገው ብላችሁ ብታቀርቡለት ሰርቶ የሚያቀርብላችሁ ይሆናል ማለት ነው። ስለዚህ አዳዲስ ፈጠራዎች ናቸው። በፊት ቪዲዮ ላይ ያያችኋቸው ሌላ ነው፣ ይሄ ደግሞ ሌላ ነው። አሁን ደግሞ ሌላም ዲዛይን እየሰራ ስላለ ሌላ ቦታ ያንን የማሳያችሁ ይሆናል ማለት ነው። እና ማሻአላህ በጣም ነው የሚያምረው። እርግጠኛ ተወዱታላችሁ ብዬ ተስፋ አደርጋለሁኝ። ዲዛይኑ በጣም ለየት ስለሚል ማለት ነው። ቀለሙም እንደምታዩት እንግዲህ በጣም ነው የሚያንጸባርቀው። ሲንቴቲክ ወይም ደግሞ በተለምዶ የጋዝ ቀለም ብለን የምንጠራው ነው። በጣም ደስ የሚል ነው። በጣም ነው የሚያንጸባርቀው። አያችሁት አይደል? የውሃው ቀለም ግን እንደዚህ አያንጸባርቅም። የጋዙ ቀለም ግን ያንጸባርቃል ማለት ነው። ማሻአላህ ስፖት ላይቶቹም እንደምታዩቸው ናቸው። በየማዕዘኖቹ ተቀምጠዋል ማለት ነው። እስኪ ደግሞ ሌላውን ክላስ ላሳያችሁ። እዚህ ጋር ደግሞ ሌላ ክላስ ነው እንደምታዩት። አንድ ከፍ ነው ያለው። ይሄንን እዚህ ጋር ደግሞ ሌላ ክላስ አለ። ይሄ ዲዛይን የለውም፣ በዲዛይን ቦታውም ጠበብ ስለሚል ማለት ነው። እዚህ ጋር ደግሞ በተለምዶ ሹሮ አይነት ከለር ብለን የምንጠራው ነው። እንደምታዩት ይሄንም የጋዝ ቀለም ወይም ሲንቴቲክ ቀለም ነው። ማሻአላህ በጣም ነው የሚያምረው። ያንኛው በመቀየጫ ነው የሚመጣው፣ ነጭ ቀለም ይቀየጥና ማለት ነው። ይሄ ራሱ
ቀጥታ ቀለሙ ነው። እዚህ ጋር የምታዩት እንግዲህ ሌላ ክላስ አለ። ዲዛይን ያለው ማሻአላህ በጣም ነው የሚያምረው። የላሜራውም ቀለም እንደምታዩት ነው። መስተዋቱ ተገጣጥሟል። ውጭ ደግሞ እንደምታዩት ነው። በሚያምር ኳርቲዝ ነው የተሰራው። ባለፈው እንደውም ጠይቃችሁ ነበር፣ እስኪ የተቀባ ቤት አሳየን እያላችሁ የሲግማ ኳርቲዝ ማሻአላህ እንደምታዩት ነው። ይሄ 96 የሚባለው ነው። እዚህ ጋር ደግሞ 117 የሚባለው ነው ማለት ነው። ስለዚህ አሁን አንዳንድ ሰዎች ይሄኛው ሙሉ ይጠቀሙና ሽሮ አይነት የሚባለውን ከዛ መቆረጫ ደግሞ በዚህ ያደርጋሉ። አንዳንዶች ደግሞ ልክ አሁን እዚህ የምታዩት ይሄ ሙሉ ተቀብቶ መቆረጫ የተጠቀሙት በ117 ወይም በሽሮ አይነቱ ነው ማለት ነው። እና ኤል ሰርቪስ ነው ቤቱ። ማሻአላህ በጣም ነው የሚያምረው። በጣም ለየት ያለ ነው ማለት ነው። እንደምታዩት በጣም ረጅም ነው ቤቱ። ደረጃውም እንደምታዩት ነው። ማሻአላህ ጊራና ውስጥ ነው። ስለዚህ አብዱ ማሻአላህ አዳዲስ ነገሮችን እያሳየን ነው። ስለዚህ በፈለጋችሁት ዲዛይን እንደዚህ ሰርቶ የሚያቀርብላችሁ ይሆናል። አብዱ የእጅ ዋጋ ስንት ነው? እንግዲህ የእጅ ዋጋ ለምሳሌ ይሄ ቤት በስንት ነው የተሰራው? እንደ ዲዛይኑ ነው። ለምሳሌ አሁን የዚህ አይነት ዲዛይን አንዱን ብቻ እናሰራል ቢሉ ሌላውን ደግሞ ኖርማል በሆነ 140 ሺህ ብር ቢያሰሩ ማለት ነው። አሁን የሁለቱም ዲዛይን ከባድ ነው። ይሄ 150 ሺህ ብር ነው፣ ግን አሁን 140 ሺህ ብር ነው። ሁለቱም ማለት አንዱን አድርጎ ሌላው ደግሞ ሌላ ዲዛይን ይፈልጉ ከሆነ በቃ አንዱን ለምሳሌ ሳሎን ይሄን ካደረጉ ሌላውን ደግሞ ኖርማል ዲዛይን ቢጠቀሙ ስንት ብር ነው የምትሰራው? ለምሳሌ 130 140 ከ60 ሺህ ብር ጀምሮ እስከ 180 ሺህ ብር ነው። ይሄን ዲዛይን ሌሎች አይሰሩትም። ይሄን ዲዛይን ማስከ አንድ ይሄ ሁሉም ከሆነ 50 ሙሉ ፊኒሺንግ እስከ ውጭ ኳርቲዝ ሁሉ እስከ መብራት ይሄው ብዙ ቀን ነው የሚፈጀው። ለቢያንስ እስከ ስንት ቀን ይፈጃል? ከውስጥ ችቡዲ ታስገባላችሁ ሙሉ ፊኒሺንግ በቃ አሁን ይሄ ምን ፈጀው ይሄ እስከ 15 ቀን ጨርሳል። እንግዲህ ሁሉንም እስከ ግድግዳው እስከ ሙሉ ፊኒሺንግ እስከ ኳርቲዙ ማለት ነው። ማሻአላህ እንግዲህ በእንደዚህ አይነት ዲዛይን ብዙ ቀንም ስለሚፈጅ ነው የእጅ ዋጋ የሚጨምረው። ነካ ነካ ተደርጎ ደግሞ ሊታለፍ ከተባለ በኖርማሉ ዲዛይን በአጭር ቀን በ60 ሺህ በ70 ሺህ የሚሰሩ ስላሉ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ብሬከር አለ። መቆጣጠሪያው ሻወር ቤቱ መግቢያ ላይ ነው፣ ጎልደር ላይ ማለት ነው። ሌሎች እንግዲህ ማብሪያ ማጥፊያዎቹ ሁሉም ተጨራርሰዋል። እዚህ ጋር የምትመለከቱት ዲሿ አለች። ቴሌቪዥን እንግዲህ እዚህ ጋር ነው አስቀምጠው የሚጠቀሙት፣ ቲቪ ስታንድ አድርገው ማለት ነው። ሳሎን እንግዲህ ይሄን ነው። እንግዲህ ክላስ ይሄ ነው። ሻወር ቤታቸው እዚህ ጋር ነው። እጅ መታጠቢያ እዚህ ጋር አለ። ማሞቂያ፣ ማቀዝቀዣ፣ ሁሉም ነገር ማሻአላህ አሟልተው ነው የሰሩት የዚህን ቤት ማለት ነው። መቼም ያው ጥያቄ ታቀርባላችሁ ምን ያክል ፈጅ የሚባለውን ያው እንግዲህ ብዙዎቹ ማለት ይቻላል ማለት ነው እዚህ ጊራና ላይ ማለት ነው ቤት ሲያሰሩ ብዙ ጊዜ ነው ሂሳብ ጽፈው ድምሩን ባንድ ጊዜ ያውቁት አይመስለኝም። ለምሳሌ ቤት ሲሰራ ምን ምን እንደወጣ ምን እንደያለ የሰራተኛም በግል ለምሳሌ የሚያወጡትም ወጪ ምናምን ሁሉ ተደማምሮ ተጽፎ መያዝ አለበት ብዬ ነው የማስበው። ለምሳሌ ቤት ብሰራ እንደዚህ አይነት ነገሮችን ጥቃቅን ነገሮች ተጽፎ በቃ ይሄ ቤት ሙሉ ወጪው ይሄ ፈጅቷል ተብሎ መታወቅ ነበረበት። ግን ይሄ ልምድ ያለ አይመስለኝም ጊራና ላይ እና ያው ምን ያክል ነው የፈጀው ብቻ ነው አላውቀውም ማለት ነው። ባለቤቶቹ ናቸው የሚያውቁት። ያው ባለቤቱ አሁን ለጊዜው እዚህ ስላላለ ለመጠየቅ ይሄን ያክል
ፈይስቷል የሚለውን ማለት ነው። እና ይሄ ቤት በቀላል ብር እንደዚህ የሚሰራ አይደለም። ብዙ ማቴሪያል ነው የተጠቀሙት። ጅፕሰምን በብዛት ነው የተጠቀሙት። ኤል ሰርቪስ በጣም ትልቅ ስለሆነ ቤቱ ማለት ነው። ኳርትዙም እንዳያችሁት እንግዲህ በጣም ብዙ ኳርትዝ ነው የተጠቀመው እና ይሄንን ይመስላል ማለት ነው። ያው የድምፅ ጥራት የለም ዛሬ ይቅርታ ብያለሁኝ። ጉንፋን አመም ስላደረገኝ ነው። ያው ቪዲዮ እንደው ልልቀቅላችሁ ላሳያችሁ ብዬ ስላሰብኩ ነው ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁ ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።